ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ። በዛሬው ቪዲዮ 34 የአማርኛ ፊደላትን በአዲስ መልክ እንደገና ይዤላችሁ መጥቻለሁ። ስለዚህ ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ መከታተልና ስማቸውን እንዲሁም ቅርጻቸውን በደንብ መለየት ይጠበቅባችኋል ማለት ነው። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ መለቃቸው የትምህርት አይነቶች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሸር እያደረጋችሁ ተጨማሪ በውስጥ መስመር መማር ፈልጉ ካላችሁ በዋትስአፕ በኢሞ እና በቴሌግራም ብትደውሉልን በሳምንት 5 ቀን በቀን ለአንድ ሰዓት ያህል እናስተምራችኋለን ማለት ነው። ዛሬ የተለያዩ የምንባብ ስልቶች ተጠቅሜ አሳያችኋለሁ ማለት ነው። ከእነሱም ከአራቱ ውስጥ ሶስቱን ዛሬ የምናያቸው ይሆናል። የመጀመሪያው አንደኛው ማለት ነው ከመጀመሪያ ከዚህ የምታዩት ማለት ነው ከመጀመሪያ ወደ መጨረሻ ይሄዳል። ሁለተኛው ደግሞ ከመጨረሻ ወደ መጀመሪያ ወይም የመጀመሪያው ከግራ ወደ ቀኝ፣ ሁለተኛው ደግሞ ከቀኝ ወደ ግራ። ሶስተኛ እንዲሁ እዚህ ጋር ተመሳሳይ ከለር ያላቸው ተመሳሳይ ድምፅ ስላላቸው በውስጣቸው ያዙት ተመሳሳይ ከለር ያላቸውን ወደታች እየጠራን ቅርጻቸውን እንዲሁም ድምፃቸውን እየለየን እንሄዳለን ማለት ነው። ስለዚህ በውስጣቸው የያዙት ድምፅ ስላለ እያንዳንዳቸውን ድምፃቸውን ያስጠራላችሁ እናንተ ልቅ ማድረጋችሁ መያዝ ይጠበቅባችኋል። እዚህ ጋር በተለያየ ከለር ወደታች ተመሳሳይ ከለር ይዘው እንደዚህ የተቀመጡት ለምንድን ነው? በውስጣቸው አንድ የሚያደርጋችሁ ድምፅ ስላለ ማለት ነው። ስለዚህ እሱን ድምፅ ነግራችሁና ከዚያም በኋላ እናንተ ያን ድምፅ ይዛችሁ ተከትላችሁ መጥራት ነው የሚጠበቅባችሁ ማለት ነው። ስለዚህ የመጀመሪያው ማን የሚባል ነው ድምፅ ያላቸው? አ የሚባል ድምፅ አላቸው። አ ይችኛዋ ሀ አትገዛም በሚለው ይችኛዋ ሀም አትገዛም። የተቀሩት ለመሰ ያነስን ሩታች ይገዛሉ ማለት ነው። ሁለተኛው ደግሞ ማነው? ኦ የሚባል ድምፅ አለው። ኦ የሚል ድምፅ አላቸው። ሶስተኛ ኢ የሚል ድምፅ አላቸው በውስጣቸው። አራተኛ ደግሞ አ ይችኛዋ አራተኛዋ አ የምትለዋ ይችኛዋን ሀሌታዋና ሐመሩሃንም አብራ በዚሁ ትጠራለች ማለት ነው። አምስተኛ ደግሞ አንድ የሚያደርጋቸው ፊደል ማን ነው? ኤ ነው። ኤ ሁለቱን ፊደላት ኤ ያደርጋቸዋል። ስድስተኛ ማን ነው? እ የሚባል ፊደል ሁሎችን አንድ አይነት ያደርጋቸዋል ማለት ነው። እንደገና ደግሞ ስድስተኛ ኦ ይባላል ማለት ነው። አይሚን ሰባተኛ ኦ ይባላል። ኦ ስለዚህ አሁን እየጠራውላችሁ ሄዳለሁ። እየጠራውላችሁ ልሄድ። ከመጀመሪያው ማን ነው አለ ያሏችሁ? አ የሚባለው ነገር ግን ይችኛዋን ሀሌታዋና ሐመሩሃን ስለማይገዛ በየትኛው እነዚህ በአራተኛው ስለሚገዙ እዚህኛው ካለ ጀምር ያሉትን ጠራላችኋለሁ። ወርታች ጠርቼ ላሰማችሁና ኋላ እንደገና ደግሞ በደንብ የማስቆጠራችሁ ይሆናል ማለት ነው። አሁን ግን ለመለየት ያህል ድምፃቸውን ሁለተኛው ከሶስተኛው፣ ሶስተኛ ከስድስተኛ፣ አንደኛ ደግሞ ከአራተኛ እንዴት እንደሆነ ለመለየት ስለሚያገለግል እሱን በደንብ ልጥራላችሁና ታደምጣላችሁ ማለት ነው። ማነው እሱ? የመጀመሪያው አ ነው የሚባል አ አድምጡ በደንብ አ ለ መ ሰ ረ ሰ ሸ አያችሁታ። አ ብዬ ነው የተነሳው፣ ግን በውስጥ እያነበቡት ነው የመጣው። አ ብዬ እያነበቡት መጣው። እሺ ሁለተኛ ላይ ደግሞ ማን ያልኋችሁ? ኦ ነው አይደል? ኦ ሆ ሎ ሆ ሞ ሶ ሮ ሶ ሾ። በጣም አሪፍ። አሁን ኦ የሚባለው ድምፅ በውስጥ እየተነበበ ይሄዳል ማለት ነው። በፊደላት ውስጥ ላይ እየተነበበ ይሄድና ሁለተኛ ፊደላትን አንድ አይነት ድምፅ ያደርጋቸዋል። አንድ አይነት ድምፅ። እሺ ቀጣይ ደግሞ እዚህኛው ስመጣ ማን ነው የሚሆን? እዚህኛው ማነች? ሶስተኛዋ ሂ ነች አይደል? ሂ ሊ። ግን በውስጣቸው ማን የሚባል ድምፅ ነው ያላቸው? ኢ የሚባል ድምፅ አለ። በደንብ አድምጡ። ኢ ሂ ሊ ሂ ሚ ሲ ሪ ሲ። በጣም አሪፍ። ማን ነው እሱ? ኢ የሚል ድምፅ በውስጣቸው አለ ማለት ነው። ኢ የሚል ድምፅ በውስጣቸው አለ። እዚህ ጋር ደግሞ በአራተኛ ስመጣ ማን ይላል? አ ነው አይደል? አ አራተኞችን ጀምሮ ይገዛል። ይችን የመጀመሪያው ሀና ሲኛዋን ሶስተኛ ላይ ያለችዋን ሀን ጨምሮ ነው የሚገዛ ማለት ነው። አ የሚለው ድምፅ አ ብዬ ሀ ሀ ላ ሀ ሀ
ማ ሳ ራ ሳ ሻ። በጣም አሪፍ። እሺ ከዚያ ስድስተኛ ደግሞ አይሚን አምስተኛ ኤ የሚባል ድምፅ አላቸው። ኤ ስል አድምጡ በደንብ ሄ ሌ ሄ ሜ ሴ ሬ ሴ ሼ። በጣም አሪፍ። ስድስተኛ ደግሞ ማን ነው? የሚባል ድምፅ አላቸው። ህ ል ህ ም ስ ር። በጣም አሪፍ። ሰባተኛ ደግሞ ማን ነው? ኦ የሚባል ድምፅ አላቸው። ኦ ኦ ሆ ሎ ሆ ሞ ሶ ሮ ሶ ይላል ማለት ነው። እንዲህ ያለ አሁን የነገርኋቸው ድምፅ ማለት ነው። እነዚህን ወርታች ስንቆጥር ከያዛችኋቸው ለምሳሌ ሶስተኛ እና ስድስተኛ ፊደላት በጣም ያስቸግራሉ። የመጀመሪያ እና አራተኛ ፊደላትን በጣም ያስቸግራሉ። ለምሳሌ ይህኛው ሂ እና ህ በደንብ ላላስተዋለ ሰው ይከብዳሉ ማለት ነው። ሂ ህ ሂ ስንል ኢ ነች በውስጡ ያለች ሂ እንላለን ማለት ነው። ኢን እያስታወስነ ህ ስንል ደግሞ የሚል ድምፅ አለው በውስጡ የሚለውን እያስታወስነ ህ እንለዋለን ማለት ነው። እንደገና ደግሞ ለልምጣላችሁና እኛዋ ሊ ነች አይደል? ሊ እኛው ደግሞ ል ሊ እና ል አሁንም እንዳይመታቱባችሁ ሊ ላይ ኢ የሚል ድምፅ ነው ያለ። በሶስተኛ ፊደላት ላይ ኢ የሚል ድምፅ ነው ያለ። ስለዚህ በሶስተኛ ፊደላት ላይ ኢ የሚል ድምፅ ካለ ሊ ብለን ሄድና በስድስተኛ ፊደላት ላይ ደግሞ የሚል ድምፅ ነው ያለ በስድስተኛ ፊደላት። ስለዚህ ማን ነው የምንለው? ል እንለውና እንለየዋለን ማለት ነው። ይሄኛው ል ነው፣ ይሄኛው ደግሞ ሊ። የመጀመሪያውና አራተኛው ደግሞ ስንወስደው ለ ስል ለ የሚል ድምፅ ነው ያለው። ለ እስኪ በሉ አብራችሁ እንደኔ የሚል ድምፅ አለው ለ። አራተኛው ደግሞ ማነች? ላ ነው። ላ የሚል ድምፅ ያላት ላም ላም። ይህ ደግሞ ለማ። ለና ላ በጣም ልዩነት አላቸው ማለት ነው። ስለዚህ እነዚህ ድምፆቹ አንዱን ፊደል ከሌላኛው ፊደል ለመለየት የሚያገለግሉ ናቸው ማለት ነው። ስለዚህ አሁን ከመጀመሪያው ጀምሬ እየቆጠርሁላቸው ይሄዳሉ ማለት ነው። እንደገና በደንብ እሺ። ሀ ሆ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሆ ሃ። ቀጣዩ ጋር ደግሞ ማን ነው? ለ ሎ ሊ ላ ሌ ል ሎ ል ሌ ላ ሊ ሎ ለ። እሺ ይችኛዋ ደግሞ ማነች? ሶስተኛዋ ሐመር ነች። ሀ ትባላለች ማለት ነው። ሀ ሆ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሆ ሃ። እሺ እዚህ ጋር ደግሞ ማን ነው? መ ነው። ሞ ሚ ማ ሜ ም ሞ ም ሜ ማ ሚ ሞ መ። እሺ ቀጥል ጋር ሰ ሱ
ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። እሺ ይህኛው ደግሞ ስድስተኛው ፊደል ማን ነው? ረ ይባላል። ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ። እሺ እዚህ ጋር ደግሞ ሰ ነች። ይችኛዋንም ሰ ብለናል። ይችኛዋንም ሰ ነው ያልናት። ይችኛዋ ንጉሱ ሰ ትባላለች። ይችኛዋ ንጉሱ ሰ። ይችኛዋ ደግሞ ማነች? እሳቱ ሰ ትባላለች ማለት ነው። እሳቱ ሰ። ያው እዚህ ጋር ድምጻቸውን መያዝ ብቻ ነው የምጠበቅባችሁ። ለምን ንጉሱ ሰና እሳቱ ሰ እንደተባሉ ደግሞ በሌላ ቀን ቪዲዮ እሰራላችኋለሁ ማለት ነው። እሺ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። እሺ እዚህ ጋር ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ። እሺ አሁን ደግሞ ቅድም በነገርኳቸው ድምፅ መሰረት ማለት ነው ወታች ወርታች ባስቆጠሩላችሁ ድምፅ በሱ መሰረት እያነበቡላችሁ የመሄድ ማለት ነው። እንደ ቅድሙ ሀሌታ ውሃንና ሐመር ውሃን አልፋቸዋለሁ። ምክንያቱም በመጀመሪያው ድምፅ ስለማይገዙ ስለሚያፈርሱብን ማለት ነው። እስኪ እንዴት እንደሚያፈርሱ ጠርቼ ላሰማችሁ። ሀ ለ ሀ መ። አሁን አየችሁታ። ሀ ብዬ ለ ስል ይገለበጣል ድምፁ። ለ ብዬ ሀ ስል ደግሞ ድምፁ ይገለበጣል። ለ ብዬ መስል ግን አድምጡኝ። አሁን ለ መ። አሁን አሪፍ ነው። ሰ ረ ሰ ሸ። በጣም አሪፍ። ሁለተኛ ደግሞ እዚህ ጋር ሆ ሉ ሆ ሞ ሶ ሮ ሶ ሾ። እሺ እዚህ ጋር ደግሞ ማነች? ሶስተኛዋ ኢሚል ድምፅ ወይ ያለ ኢሚል ድምፅ አለው የሌላችሁኝ ኢሚል ድምፅ አለው ብያችኋለሁ አይደል? ስለዚህ ኢሚል ድምፅ ካለው የጠራላችሁ ሲሄድ እናንተ ኢሚለውን ድምፅ ወሱ ላይ ነው የምታነቡት ማለት ነው። ኢ ሂ ሊ ሂ ሚ ሲ ሪ ሲ ሺ እሺ አራተኛ ላይ ደግሞ ማን ሚል ድምፅ አለው ነበር አሏችሁ? አ ሚል ድምፅ ነው ያለው አ። ስለዚህ የትኛዋ ሀ እና የትኛዋ ሀ በዚህኛው አብሮ ይጠራል ማለት ነው። ሀ ሀ ላ ሀ ሀ ማ ሳ ራ ሳ ሻ። አምስተኛ ደግሞ
ኤ የሚል ድምፅ አለ ማለት ነው። ሄ ሌ ሄ ሜ ሴ ሬ ሴ ሼ። እዚህ ጋር ደግሞ ማን ይላል? ህ ይላል። ማነው ድምፁ? የሚል ድምፅ ነው ያለው። ህ ል ህ ም ስ ር ስ ሽ። በጣም አሪፍ። ሰባተኛው ደግሞ ይላል ኦ የሚል ድምፅ ነው ያለው። ሆ ሎ ሆ ሞ ሶ ሮ ሶ ሾ። እሺ ቀጣዩ ደግሞ በሁለተኛ ፓርት ያሉትን እነሱን ደግሞ ከቀ ጀምረን አሁንም 8ቱ ፊደላት እናያለን ማለት ነው። እሺ እዚህ ጋር የምታዩቸው ደግሞ እነዚህ ማነው? ይኸኛው ቀ ነው አይደል? እግድም እናነባዋለን ማለት ነው። ይሄንም ቀ እግድም ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ። በጣም አሪፍ። እኛው ደግሞ በ ይባላል። በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። በጣም አሪፍ። ቀጣይ ደግሞ እዚህ ጋር ማን ይላል? ተ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ። ቬሪ ናይስ። እዚህ ጋር ደግሞ ማነው? ቸ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ። እሺ ቀጣይ ደግሞ እቺ እዚህ ጋር ማነች? ሀ ትባላለች። ከላይኛው ቪዲዮ ሀለታ ውሃና ሐመር ውሃ የሚባሉ አይተናል። ይችኛዋ ደግሞ ሶስተኛዋ የሀ ዝርያ ነች። ሀ ትባላለች። ልዩ ስሟ ብዙሃን ውሃ ትባላለች ማለት ነው። ልዩ ስሟ ብዙሃን ውሃ፣ ልክ እንደ ሐመር ውሃና እንደ ሀለታ ውሃ የእሷም ልዩ ስም አላት ማለት ነው። ስለዚህ ሀ ትባላለች። አድምጡ በደንብ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። እሺ እዚህ ጋር ደግሞ ማነው? ይሄ ነ ይባላል። ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ
ነ በጣም አሪፍ። እችኛዋ ደግሞ ማነች? ኘ ኘ ትባላለች። ኘ ኞ ኚ ኛ ኜ ኝ ኞ ኞ ኝ ኜ ኛ ኚ ኞ ኘ በጣም አሪፍ። እችኛዋ ደግሞ መጨረሻዋ ማነች? አ ትባላለች። አ ኦ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኦ አ እሺ። ቀጣይ ደግሞ ወዴት ነው የምወስዳችሁ? ከላይ ወደታች ማንበብ ማለት ነው። ከላይ ወደታች። ስለዚህ የመጀመሪያ ፊደላት ማን ሚል ድምፅ አለው ነበር ያልኳችሁ? አ ሚል ድምፅ አለው ብያችኋለሁ። የመጀመሪያ ፊደላት ማለት ነው። የመጀመሪያዎቹ መሪዎቹ አ ሚል ድምፅ ነው ያለው። ከማን በቀር? ከሀ ዝርያዎች በቀር ማለት ነው። ስለዚህ ቀ በ ተ ቸ ሀ ነ ኘ አ እሺ። እዚህ ጋር ደግሞ ማነው? ቆ ቦ ቶ ቾ ሆ ኖ ኞ ኦ ሶስተኛ ቂ ቢ ቲ ቺ ሂ ኒ ኚ ኢ በጣም አሪፍ። እሺ አራተኛ በደንብ እየተከተላችሁ መሆን አለበት። ቃ ባ ታ ቻ ሃ ና ኛ አ አምስተኛ ደግሞ ማነው? ኤ ነው አይደል? ቄ ቤ ቴ ቼ ሄ ኔ ኜ ኤ በጣም አሪፍ። ቅ ብ ት ች ህ ን ኝ እ እሺ። ሰባተኛ ደግሞ ማን ነው የሚል? ቆ ቦ ቶ ቾ ሆ ኖ ኞ ኦ። ቀጣይ ደግሞ በሶስተኛ ደረጃ ያሉትን ስናይ ማን ነው የሚሆን ማለት ነው? የመጀመሪያው ከ ነው። ከ ስለዚህ በደንብ አድምጡኝ። ከ ኮ ኬ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ እሺ። እኛው ደግሞ ማን ነው? ሀ ሀ ሁ ሂ ሃ ሄ ህ ሆ
በነገራችን ላይ ይሄኛው ፊደል ማለት ነው ሀ የሚባለው ፊደል የመጀመሪያ ፊደሉ ብቻ ነው ከሀ ዝርያዎች ጋር የሚለየው እንጂ የተበቀሩት ቤተሰቦቹ ከሀ ቤተሰቦች ጋር አንድ አይነት ድምፅ ነው ያላቸው ማለት ነው። ያው ቅርጻቸው የተለያየ ቢሆንም ድምፃቸው ግን ከሆ ጀምሮ እስከ ሆ ያሉት ከሀ ፊደላት ከሀ ቤተሰቦች ጋር አንድ አይነት ድምፅ አላቸው ማለት ነው። ስለዚህ የመጀመሪያው ግን ድምፅ ማን ነው? ሀ ይባላል። እነዚህኞቹ የመጀመሪያዎቹ ሀ ሲባሉ ይሄ ደግሞ ኸ ኸ። እሺ ይሄኛው ደግሞ ማን ነው? ወ ነው አይደል? ወ ው ዊ ዋ ዌ ው ወ ወ ው ዌ ዋ ዊ ው ወ። ይሄኛው ደግሞ ማን ይባላል? አ ይባላል። አይኑ አ። በላይኛው ቪዲዮ ያየነው አልፋው አ ይባላል። ይሄኛው ደግሞ አይኑ አ የአይን ቅርጽ ያለው ማለት ነው። አይኑ አ ይባላል። አ ኦ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኦ አ። ቀጣዩ ማን ነው? እዚህ ዘ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ። እሺ ቀጣይ ደግሞ እዚህ ጋር ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ። እዚህ ጋር ያለው ደግሞ ማን ነው? የ ነው። የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ። የመጨረሻች ማነች? ደ ነች። ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ። ከዚህ በመቀጠል ደግሞ ከላይ ወደታች እናነባቸዋለን ማለት ነው። እናንተ በደንብ ትከታተላላችሁ። ከ ኸ ወ አ ዘ ዠ የ ደ። ሁለተኛ ፊደላት ሆ ሆ ዎ ኦ ዞ ዦ ዮ ዶ። ሶስተኛ ኬ ሄ ዊ ኤ ዚ ዢ ይ
አራተኛ ካ ሃ ዋ አ ዛ ዣ ያ ዳ አምስት ኬ ሄ ዌ ኤ ዜ ዤ ዬ ዴ ስድስተኛ ክ ህ ው እ ዝ ዥ ይ ድ እሺ ሰባተኛ ኮ ሆ ዎ ኦ ዞ ዦ ዮ ዶ ቀጣይ እና ደግሞ የመጨረሻው ፓርት ማን ነው? ጀ ነው። ይሄ ጀ ጆ ጂ ጃ ጄ ጅ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ በጣም አሪፍ። እዚህ ጋር ደግሞ ቀጣዩ ገ ይባላል። ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጎ ገ እሺ እዚህ ጋር ማን ነው? ጠ አለ ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ እሺ እዚህ ጋር ደግሞ ማነች? ጨ ትባላለች። ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ እሺ እኛው ደግሞ ነው ጰ ጰ ጶ ጴ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ እዚህ ጋር ደግሞ ነው ጸ ጸሎቱ ጸ ይባላል። እዚህ ጋር ያለፉትኛ ያለ ማን ነው? ፀሐዩ ጸ የሚባል ማለት ነው። እሱን ለእናንተ ቤት ስለሆነ ማለት ነው። እኔ ሆኖዬ ነው ያለፉት እንድትለዩት ፀ ይባላል። ከዚህኛው ጋር አንድ አይነት ድምፅ ስለሆነ ያንተ የሚያስቸግር አይደለም ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ እሺ እዚህ ጋር ደግሞ ማነው? ፈ ፈ ፉ ፊ ፋ
ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ እችኛዋ ደግሞ ማነች? ፐ ትባላለች። ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ እሺ እዚህ ጋር ደግሞ ማን ነው? ጀ ነው አይደል? ይሄ ጀ ገ ጠ ጨ ጰ ጸ ፈ ፐ እሺ እዚህ ጋር ደግሞ ማን አለ? ጁ ጁ ጎ ጡ ጩ ጱ ጹ ፉ ፑ እዚህ ጋር ደግሞ ማን ነው? ጂ ጂ ጊ ጲ ጪ ጲ ጺ ጺ ፒ እሺ አራተኛ ደግሞ የትኛው ማነች? ጃ ጋ ጣ ጫ ጳ ጻ ፋ ፓ አምስተኛ ጄ ጌ ጤ ጬ ጴ ፄ ፌ ፔ ስድስት ጅ ግ ጥ ጭ ጵ ጽ ፍ ፕ ሰባተኛው ጆ ጎ ጦ ጮ ጶ ጾ ፎ ፖ እዚህ ጋር አሁን ያየናቸው 32 ናቸው። ሁለት ፊደላት የቀሩ አሉ። አንደኛው ፊደል ማን ነው? ሁለት ፊደላት ብቻ ስለሆኑ መጨረሻ ላይ እንትን ስለማይሉ ላይ ያስቀሯቸው አንድ ቪዲዮ ስለማይሞሉ ማለት ነው። ይሄኛው ከጸ ቤተሰብ ጋር ተመሳሳይ የሆነው ፀሐይ ወፀ የሚባለው ነው። የዜሮ ቅርጽ ያለው ማለት ነው። እሱ ነው። አንዱ ደግሞ የመጨረሻው ቨ የሚባለው ነው። ቨ እሱን በሌላ ቪዲዮ ቢሆን ሌሎች ፊደላት ጋር ቀላቅዬ እንደገና በአዲስ መልክ ሰራላችኋለሁኝ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። እስከ መጨረሻው አብራችሁ ስለቆያችሁ በጣም አመሰግናለሁ። መልካም ቪዲዮ ይሁንላችሁ። በርቱ።